ይህች በዓለም ላይ ከፍተኛ የውፍረት መጠን ያላቸው ሰዎች ያሉባት ማክ አለን ከተማ ናት። እዚህ ከሁለት ሰዎች አንዱ የውፍረት በሽታ ያለበት ሲሆን የቀሩት አብዛኞቹ ደግሞ ከጤናማ የሰውነት ክብደት በላይ ናቸው። በየቀኑ ለከባድ የጤና ችግሮችና ለአንገብጋቢ ሞት ስጋት ተጋልጠዋል። መኪና እየነዳው ነው። በየ10 ደቂቃው አንዱን የፋስት ፉድ አልፌ ሌላ ፋስት ፉድ ቤት አገኛለሁ። ይህ የከተማ ፕላን አይደለም። ይህ የፈጣን ምግብ ቤት መተላለፊያ ኮሪደር ነው። ይህች ከተማ ሰዎች ከአልጋቸው መነሳት እስኪያቅታቸው ድረስ እንዲወፍሩ ተደርጋ የተነደፈች ከተማ ናት። ለመጨረሻ ጊዜ ክብደቴን ስለኩት 147 ኪሎ ግራም ገደማ ነኝ። የአሁኑ ክብደቴ አይታወቅም። እስካሁን ከክፍሌ ወደ ውጭ ወጥቼ አላውቅም። በማክ አለን ሰዎች በቀን እስከ 3 ጊዜ ፈጣን ምግብ ያዛሉ። ይህ ልማድ እየቀነሰ አይደለም። የአካባቢው ነዋሪዎች በይዘት ስለተጠበሱ ቅባት ላላባቸው እና ክሬም ላላቸው ምግቦች ከፍተኛ ፍላጎት አላቸው። በየቀኑ ሰውነታቸው ከሚፈልገው በላይ ወደ 3 እጥፍ የሚጠጋ ምግብ ይመገባሉ። ይህ 2215 ካሎሪ ነው። ይህ ደግሞ የአንድ ጊዜ ምግብ ብቻ ነው። ይህ በጣም የተለመደ ነው። በዚህ ብዙ ሰዎች ከውሃ ይልቅ በአመት በመቶዎች የሚቆጠሩ ሊትር ኮካ ይጠጣሉ። ፍላጎቱ በጣም ከፍተኛ በመሆኑ ኮካ ኮላ እዚህ ግዙፍ የማከፋፈያ ማዕከል አለው። እዚህ ውጪ ላይ ለ20 ደቂቃ ያህል ቆይተናል። ነገር ግን አንድ ሰው ሲራመድ ወይም ሲሮጥ ወይም ብስክሌት ሲነዳ አላየሁም። የእግረኛ መንገዶች፣ ማቋረጫዎች እና የብስክሌት መስመሮች በጭራሽ የሉም። በማክ አለን መራመድ የማይቻል ነው። ጥላ የለም፣ እንዲሁም በሰላም ለማቋረጥ የሚያስችል መንገድ የለም። በከተማው የሚኖሩ ሰዎችን ለመታዘብ አንድ የገበያ ማዕከል እየጎበኘን ነው። ሌላ የምግብ ቤት አለ። ዋው! ሌላ ሬስቶራንት። ልክ እንደ ፈጣን ምግብ ወጥመድ ነው። በገበያ ማዕከሉ መግቢያ ላይ የሞተር ስኩተሮች ወይም ተንቀሳቃሽ ወንበሮች አሉ። እነዚህ መራመድ ለሚፈልጉ ሰዎች የተዘጋጁ ናቸው። የአካባቢው ነዋሪዎች እንቅስቃሴ አልባነት አንድን ሱቅ በእግር ማቋረጥ እንኳን የሚያደክም ደረጃ ላይ ደርሷል። ጤናማ ክብደት ያለው ሰው ማየት እንደ ብርቅ የሚቆጠር ነው። ሰዎች የገዛ ክብደታቸውን ለመሸከም እየታገሉ ቀስ ብለው ይራመዳሉ። ማክ አለን ከፍተኛ ውፍረት ያለባት ከተማ ናት። ለምን ይመስላል? እኔ እንደማስበው እዚህ ብዙ ጥሩ ምግቦች፣ በተለይም ቅባት የበዛባቸው ምግቦች ስላሉ ነው። ማክ አለን በሜክሲኮ ድንበር አቅራቢያ የምትገኝ አነስተኛ ገቢ ያላቸው ነዋሪዎች የሚኖሩባት የቴክሳስ ከተማ ናት። 150 ሺህ ለሚሆነው ሕዝብ ከ500 በላይ የፈጣን ምግብ ቤቶች አሏት። ይህ ከአሜሪካ አማካኝ መጠን በ6 እጥፍ ይበልጣል። ባህላዊ ምግቦች እንኳን በቺዝ እና በተጠበሱ ነገሮች ተሞልተው ከፍተኛ ካሎሪን ያላቸው ምግቦች ሆነዋል። ብራንደን በማክ አለን የአመጋገብ ባለሙያ ነው። ታካሚዎችን ዋነኛ ችግር ምንድን ነው? በምትመገበው ምግብ ውስጥ ምን ያህል ካሎሪን እንዳለ እና የምግብ መጠኑ ከፖርሽን ሳይዝ አለማወቅ ነው። አሜሪካ በትላልቅ የምግብ መጠኖች ትታወቃለች። በሜክሲኮ ደግሞ ምግብ ማባከን እንደ ነውር ይታያል። በሁለቱም ሀገራት ድንበር ላይ የምትገኘው ማክ አለን በሁለቱም ባህሎች ተጽዕኖ ስር ናት። ሰዎች ወዳቸውን ከሞላ በኋላ እንኳን የቀረበላቸውን ግዙፍ የምግብ መጠን ለመጨረስ ይሞክራሉ። እዚህ በቀን ከ10,000 ካሎሪ በላይ የሚመገቡ ሰዎች አሉ። ከባህላዊ ልምዶች በተጨማሪ ውፍረት በእንቅስቃሴ ላይ ተስፋ በሚያስቆርጥ የከተማ ፕላንም ጭምር የሚመጣ ነው። ይህች ከተማ ለመኪኖች ተብላ የተገነባች ናት። አብዛኞቹ ቦታዎች ከከተማ መሀል ራቅ ብለው ይገኛሉ። ከቤት ወጥተህ በእግር ብትሄድ 2 ሰዓት የሚፈጅ ሲሆን በመኪና ግን 20 ደቂቃ ብቻ ይወስዳል። በአማካኝ አብዛኞቹ ሰዎች በቀን ከ20 ደቂቃ ያነሰ ጊዜ በአካል ብቃት እንቅስቃሴ ይውላሉ። ስለዚህ በጣም ከፍተኛ የምግብ መጠን፣ በጣም አነስተኛ እንቅስቃሴ። በቀን በአማካኝ ስንት እርምጃ ትራመዳለህ? አላውቅም ጓደኛዬ፣ ግን ቢያንስ 1 ማይል ለመራመድ እሞክራለሁ። 1 ማይል 2000 እርምጃ ብቻ ነው። ይህ ለአንድ ጤናማ ሰው ከሚመከረው 10,000 እርምጃዎች በጣም ያነሰ ነው። ነገር ግን ያንን ግብ መድረስ ለብዙዎቹ የአካባቢ ነዋሪዎች ከባድ ነው። መኪና ማቆሚያ በሌለበት እንዴት ስፖርት ይሰራሉ? ውጪ ሙቀት ስለሆነ አንዳንዴ ሰዎች ውጪ መሆን አይፈልጉም። ዓመቱን ሙሉ ባለው ሙቀት እና 90 ዲግሪ ፋራናይት በሚጠጋ እርጥበት ምክንያት የውጪ አካል ብቃት እንቅስቃሴ ይበልጥ ከባድ ነው። በዚህ የፈጣን ምግብ ከተማ ማስታወቂያዎች በየጥጉ ንቃተ ህሊናህን ያጠጉት። ብዙ ምግብ፣ ብዙ ደስታ። ይህ ሬስቶራንት በቀጥታ ወላጆችን ኢላማ ያደርጋል። ልጆች በነፃ ይበላሉ የሚለው ማስታወቂያ መጥፎ የአመጋገብ ልማዶችን ገና በልጅነት እንዲገነቡ ለዘላለም አብረው እንዲቆዩ ያደርጋል። ዛሬ በአሜሪካ ውስጥ ከ10 ልጆች 4ቱ ከክብደት በላይ ናቸው። ከእነዚህ ውስጥ ግማሾቹ እስከ 35 ዓመታቸው ድረስ ከመጠን በላይ ይወፍራሉ ተብሎ ይጠበቃል። ለዚህ አንዱ ዋና ምክንያት በልጅነት ጊዜ የተፈጠሩ የቅባት ሴሎች ክብደት ቢቀንስ እንኳን የማይጠፉ በመሆናቸው ነው። እነዚያ ሴሎች አይጠፉም፣ እንዲሁም ረሃብን የሚጠቁሙ መልእክቶችን ወደ አእምሮ መላካቸውን ይቀጥላሉ። 11 ዓመቴ ይሁን አይሁን አላውቅም፣ ግን ሚዛኑ 260 ፓውንድ ወይም 118 ኪሎ ይል ነበረ። በዓለም ላይ ካሉ በጣም ከባባድ ሰዎች አንዱ የሆነውን 750 ፓውንድ የመሆንን መራር እውነታ እናያለን። እበላለሁ፣ ሆዴ ይሞላል፣ ነገር ግን አእምሮዬ ጥሩ ነው ቀጥል ይለኛል። ውፍረቱ ለምን በከተማው እንደተስፋፋ ለመረዳት አንድ ቀን እንደ ማክ አለን ነዋሪ የተመገብኩ አሳልፋለሁ።
ቀኑን በ390 ካሎሪን ቡና ለቁርስ ጀመርኩኝ። ሰዎች ይህንን እንደ ጣፋጭ ነገር ነው ወይስ እንደ ቡና ነው የሚቆጥሩት? እንደ ቡና። እና የምግብ መጠኑ ትልቅ ነው? በጣም ትልቅ አይደለም። ሰዓቱ 3 ሰዓት ተኩል ነው። የቁርስ ጊዜ። የአካባቢ ሰዎች በዚህ ቦታ ተሰባስበው ጠረጴዛ ለመያዝ ወረፋ እየጠበቁ ነው። ልክ እንደገባሁ የቅቤ ሽታ ያውዴ ጀመረ። ብዙ የተለያዩ አማራጮች አሉ። መወፈር ወይም ጤናማ ያልሆነ ሰው መሆን ከፈለክ ብዙ መንገዶች አሉ። የአካባቢ ነዋሪዎች አብዛኛውን ጊዜ የሚመርጡት የትኛውን ነው? ሁሉም ሰው የእኛን ትላልቅ የቾኮሌት ፓንኬኮች በቅቤ እና በኤስፕሬሶ ይወዳቸዋል። በከተማ ውስጥ ምርጥ ፓንኬኮች አሉን። እዚህ ምን አለ? የተመታ እንቁላል በአሜሪካ ቺዝ፣ ቤከን፣ 2 የቾኮሌት ፓንኬኮች በቅቤ ጋር፣ በእያንዳንዱ ላይ ቅቤ አለ። ይህ ተጨማሪ ካሎሪ እንደሚጨምር ታውቃለህ? በጣም ጣፋጭ ነው። ይህ ጣፋጭ ነው እንጂ ቁርስ አይደለም። እነዚህ በጠቅላላ ስንት ካሎሪ ናቸው? በአጠቃላይ 1200 ካሎሪ። ልንከፍል መጥተናል። እዚህ የምትገዛቸው ብዙ መክሰስ አሉ። ገና አሁን በላን። ለምን እነዚህ ጤናማ ያልሆኑ ምግቦች ያስፈልጉናል? ገና 2 ሰዓት ብቻ ነው ያለፈው። በማክ አለን ቁርስ ብዙውን ጊዜ በጣፋጭ ምግብ ይከተላል። ቀጣዩ ማቆሚያችን ዳቦ ቤት ነው። ምንም የካሎሪ መጠን ዝርዝር የለም። እዚህ የካሎሪ መጠን ዝርዝር የለም። በክሬም የተሞሉ ዳቦዎች፣ ዶናቶች፣ ኩኪሶች ሁሉም ሰዎች እንዲመርጡ ተደርድረዋል። አንድ ኩኪ ብቻ 500 ካሎሪ ሊኖረው ይችላል። አብዛኛውን ሰው ደግሞ በአንድ ብቻ አይቆምም። ጣዕሙ በጣም ጥሩ ነው። አንድ ሰው 3 ቢበላ 1500 ካሎሪ ይሆናል። ይህ የአንድ ሙሉ ቀን የኃይል ፍላጎት ማለት ነው። እንደዚህ ያለ ጣፋጭ ነገር ሲወሰድ የደም ስኳር መጠን ይጨምራል። ሰውነትም እሱን ዝቅ ለማድረግ ኢንሱሊን ሆርሞን ይለቃል። የአካባቢ ነዋሪዎች አብዛኛውን ጊዜ ኬካቸውን ከቡና ጋር መመገብ ይወዳሉ። 8 ኦሪዮ፣ 4 ማንኪያ አይስክሬም፣ ዊፕድ ክሬም፣ የቾኮሌት ሶስ እና 4 ሀት ስፕሬሶ አለው። ሰዎች አብዛኛውን ጊዜ ይህን የሚያዙት። አዎ፣ ትልቅ ቡና አለን። አንድ ሰው በቀን ውስጥ መመገብ ከሚገባው ግማሽ ያህሉን በእጅ ይዣለሁ። ይህ ወደ 920 ካሎሪ ገደማ ነው። ይህ መጠጥ እንደ 33 የስኳር ኪዩቦች ያህል ስኳር አለው። እንዲህ በብዛት መመገብ የሚታይ ውፍረት ብቻ ሳይሆን ውስጣዊ ስብ እንዲፈጠር ያደርጋል። ይህ የተደበቀ ስብ ዋና ዋና የሰውነት ክፍሎች በመክበብ ለገዳይ በሽታዎች ያጋልጣል። ቀኑን በጣም ጣፋጭ በሆኑ ምግቦች ስለጀመርን ኢንሱሊን በከፍተኛ ሁኔታ ጨምሮ ወዲያውኑ ስለወረደ ኃይሌ እንዲቀንስና በ1 ሰዓት ውስጥ እንደገና ረሃብ እንዲሰማኝ አደረገኝ። የአካባቢው ሰዎች የሚመገቡትን እንደገና እያዘዝን ነው። ከፊት ያለው ደንበኛ ያዘዘውን ተመሳሳይ ነገር ማግኘት እችላለሁ? ቁጥር 3 ታዟል። ትልቅ ኮካኮላ፣ ድንች ጥብስ እና ባለ 3 ስጋ በርገር ከ3 አይብ ጋር። ያንን ትፈልጋለህ? አዎ እባክሽ። ፈጣን ነበር። በማንኛውም የሰዓት ክፍለ ጊዜ የፈጣን ምግብ ቤቶች እዚህ ሰው አይጠፋባቸውም። ከፊታችን 8 መኪኖች አሉ። ምግባችንን ለማግኘት 4 ደቂቃ ብቻ የፈጀብን ሲሆን በጣም በቀላሉ የሚገኝ ነው። ይሄ ሙሉ ያዘዝነው ነው ከ2250 ካሎሪ ጋር እኩል ነው። ይህ የተለመደ ጥምረት ነው። ያለ ቺፕስ ወይም ያለ ኮካ በርገር የሚበሉ ሰዎች በጣም ጥቂቶች ናቸው። እንደ አካባቢ ሰው እራት ከመስራታችን በፊት በከተማ ውስጥ በሚገኙ ሱፐርማርኬቶች እየሄድን ነው። አንዳንድ ግብአቶች ለመግዛት እዚህ መጥተናል። በመደርደሪያዎች ላይ ያሉት ምርቶች በማክ አለን ሰዎች እንዲወፍሩ ሌላኛው ምክንያት ነው። መክሰስ ትምህርት አብዛኛውን ሰው ቺፕስ እንደሚመርጥ ታውቃለህ። በየቀኑ አንድ ትልቅ ቺፕስ መብላት በወር 33000 ተጨማሪ ካሎሪ ይጨምራል። ይህም ከ9 ፓውንድ ስብ ጋር እኩል ነው። እነዚህ በጣም ትናንሽ ቦርሳዎች ናቸው። ስለዚህ ምናልባት በአንድ ጊዜ ሰዎች 1 ወይም 2 ይበላሉ። ቀኑን ሙሉ ብዙዎች ከፍተኛ ኃይል ያላቸው ነገር ግን ምንም ጠቃሚ ንጥረ ነገር የሌላቸው ምግቦች ይመገባሉ። እነዚህ ባዶ ካሎሪን ይባላሉ። በአንድ ጊዜ የሚወሰድ 12 አውንስ መጠን ውስጥ 39 ግራም ተጨማሪ ስኳር አለ። ስለዚህ ብዙ ስኳርና ብዙ ካሎሪ አለው። ለመጠጣት በጣም ቀላል ነው። የምትገዟቸው ብዙዎቹ የፍራፍሬ ጭማቂዎች በእውነቱ ጣዕም ከተጨመረበት የስኳር ውሃ ሌላ ምንም አይደሉም። ከእውነተኛ ፍራፍሬዎች ጋር ግንኙነት ያለው አይመስለኝም። ሁሉም እውነተኛ ቪታሚኖች እና ማዕድናት ይጎላቸዋል። በጨርቃጨርቅ ኢንዱስትሪ ውስጥ የሚገለገሉባቸው አንዳንድ ሰው ሰራሽ ቀለሞች በምግቦች ውስጥ እንደ ማቅለሚያ ይገኛሉ። ሆኖም ግን ትኩስ ፍራፍሬዎች እና አትክልቶች እዚህ በቀላሉ አይገኙም። ስለዚህ $16 ጤናማ ምግብ መመገብ እንዲህ ውድ መሆን የለበትም። ባለ 3 ስጋ በርገር ከ$12 በታች የሚሸጥበት ከተማ ማንም $16 በፍራፍሬ ላይ ለማውጣት አይመርጥም። የማክ አለን ነዋሪዎች ከአሜሪካ አማካኝ ገቢ በ30% ያነሰ ያገኛሉ። ስለዚህ ጤናማ ምግብ መመገብ አብዛኛውን ጊዜ ከአቅማቸው በላይ ነው። ርካሽ፣ ቀላልና ጣፋጭ የሆነውን የፈጣን ምግብ ለመቋቋም እውነተኛ የአእምሮ ጥንካሬ ይጠይቃል። ለአካባቢው ነዋሪዎች ከስራ በኋላ እንደዚህ ያለ በበቆሎ ዱቄት የተለወሰ ዝቅተኛ ዋጋ ያለው አነስተኛ ኮርን ኮትድ ሶሴጅ ለእራት መግዛት ይቃጣቸዋል። ትርፍ ምርት የሌለበት እና እውነተኛ ማር የሚሉ መለያዎችን ስላሉት ጥራት ያለው ይመስላል። ሆኖም ግን የቱርክ ስጋው በማሽን ተለይቶ የወጣ ርካሽና እንደ ሊጥ ያለ ስጋ ሲሆን አብዛኛውን ጣፋጭነት የሚመጣው ከበቆሎ ሲረፕ እንጂ ከእውነተኛ ማር አይደለም። እነዚህ እውነተኛ ምግቦች አይደሉም። ህጻናት እነዚህን ይበላሉ ብሎ ማመን ይከብዳል። 9 ቪታሚኖች እና ማዕድናት። እነዚህን ለማግኘት ይህ ምርጥ መንገድ አይደለም። ኮሌስትሮልን ይቀንሳል። መለያው በልብ ቅርጽ ምልክት ውስጥ የልብ ጤናን ይረዳል ይላል።
ነገር ግን ምርቱ በእውነት ለልብ በሽታ የመጋለጥ እድል ይጨምራል። በቀለማት ባሸበረቀ ማሸጊያ እነዚህን በጣም የተቀነባበሩ የእህል ምርቶች ለህፃናት በከፍተኛ ሁኔታ ያስተዋውቃሉ። እነዚህን የፎም ሳህኖች ተመልከቱ። እዚህ ላይ ምግብ አቅርበዋል፣ ነገር ግን ይህ ምግብ ጤናማ አይደለም። ሃምበርገርና ድንች ጥብስ። ወደ አእምሮህ የሚመጣው የመጀመሪያው ፍራፍሬ ይህ መሆን የለበትም። እነዚህ ምስሎች ጤናማ ያልሆኑ አመጋገብን ተራ ነገር ከማድረግ ውጪ ሌላ ፋይዳ የላቸውም። ተጨማሪ ስኳር የሌለው እውነት ነው? ግድ የለኝም፣ አላምነውም። የአካባቢ ነዋሪዎች የሚገዙትን ገዝተናል። አሁን ደግሞ የተለመደ የማክ አለን እራትን እያዘጋጀን ነው። ኒክ፣ የተለመደ የአሜሪካውያንን ምግብ ልታዘጋጅልን ትችላለህ? በእርግጠኝነት እችላለሁ። በዚህ ሰዓት ሼፍ ኒክ ይህንን ነገር እስከ ምን ድረስ እንደሚወስደው አላውቅም። ሁሉም የአሜሪካ ምግቦች ብዙ ስብ፣ ብዙ ጨው አላቸው። በብዙ ዘይትም እንጀምራለን። የካኖላ ዘይት በከፍተኛ መጠን ሲወሰድ ጎጂ ሊሆኑ የሚችሉ መርዛማ ውህዶችን ይዟል። ዘይቱ እስኪግል ድረስ ትልቅና ጣፋጭ ሜልሺስ እያዘጋጀን ነው። ኒክ ጣዕሙን ለመጨመር በአጠቃላይ 6 ማንኪያ አይስክሪም ጨመረ። 5 ኩኪዎች ገቡ። እያንዳንዳቸው 65 ካሎሪ አላቸው። ካሎሪው እየጨመረ ነው። ለተጨማሪ ልስላሴና ጥፍጥና ሄቪ ክሬም ጨመረበት። እያንዳንዱ ማንኪያ 50 ካሎሪ ናት። 10 ማንኪያ ማለት በትክክል 500 ካሎሪ ማለት ነው። እንዲህ በቀላሉ ነው የሚከማቸው። 10 እንዴት ነው? በዚህ ሚልክ ሼክ ውስጥ ብቻ 2250 ካሎሪ ያለ እላለሁ። አሁን የመፍጨት ጊዜ ነው። ሽታው ይጋብዛል። ውህዱን እያፈሰሰው ነው። ዊፕድ ክሪም ተጨማሪ ካሎሪ ይጨምራል። እስከዚያው ድረስ ዶሮ ሲጠበስ ዘይቱን እንደ ሰፍነግ መጠጠው። ኒክ ቀደም ብሎ ያዘጋጀው ፓስታ በአይብ አልቋል። የተጠበሰ ዶሮ፣ ማክ ኤንድ ቺዝ፣ ድንች ጥብስ፣ ሚልክ ሼክ እና አንድ ትልቅ መጠጥ አዘጋጅቼ ይልሃለሁ። ይህ 7000 ካሎሪ ያለው እራት በስብ የተሞላና ማንኛውም ሰው በቀን ሊመገበው ከሚገባው በላይ ካርቦሃይድሬት አለው። በዚህ ውስጥ ስንት ግራም ስኳር ያለ ይመስላል? በአንዱ መጠጥ ውስጥ ብቻ ወደ 110 ግራም ስኳር አለ። አሁን ደስ ይላል፣ ነገር ግን ሰውነቴ በጣም በእርግጠኝነት ይጸጸታል። እሺ ጓደኞቼ፣ የመጨረሻው አይመስለኝም፣ ግማሽ ላይ ደርሻለሁ። የዛሬውን አጠቃላይ የካሎሪ ፍጆታዬ ከመቁጠሪያ በፊት በየቀኑ እንዲህ የሚመገብ ሰው ከዓመታት በኋላ ህይወቱ ምን እንደሚመስል ለማየት እዚህ መተናል። በገዛ ሰውነቱ ውስጥ የታሰረ አንድ በጣም ወፍራም ግለሰብ ልናገኝ ነው። ሰላም፣ መግባት እችላለሁ? ቀጥታ ወደ አልጋው ሂዱ። እሺ። መብቱን ለመጠበቅ ስንል ፊቱን አደብዝዘናል፣ እንዲሁም ማንነቱን ሙሉ በሙሉ ደብቀናል። በፊልም ቀረጻው ወቅት ታሪኩን በፈቃደኝነት ቢያጋራንም እሱ መሆን ከሚገባው ትክክለኛ ክብደት ቢያንስ 600 ፓውንድ በላይ ነው። አሁን ደግሞ በከፍተኛ ክብደቱ ምክንያት ህይወቱን ሙሉ በሙሉ በአልጋው ላይ ያሳልፋል። የአሁኑ ክብደቴ አይታወቅም። ለመጨረሻ ጊዜ ሲለካ 745 ነበርኩኝ። ቁመትህስ? ሜትር ከ74 ገደማ ነኝ። ለምንድነው የኦክሲጅን ማሽን የሚያስፈልግህ? እንግዲህ ታውቃለህ፣ ትንፋሽ ሊያጥር ይችላል። ይህም ወደ ከፋ አደጋ ሊመራ ይችላል። ለህይወት አስጊ ከሆነ በሽታ ጋር እየታገለ ሳለ መጠለያ አልባ ለሆኑ ሰዎች ማዕከል ውስጥ ለመኖር ተገደደ። አንድ መጥፎ ልማድ፣ የእጽ ሱስ ጀመርኩኝ። ለ8 ዓመታት በሱስ ተጽዕኖ ስር ነበርኩኝ። ካናቢስ ወይም ጋንጃ ለምግብ ከፍተኛ ፍላጎት እንዲኖረን ያደርጋል። ሱሱን ካቆመ በኋላ አእምሮ አሁንም ዶፓሚን ይፈልግ ስለነበረ ምግቡ ምትክ ሆነለት። ይህ የመብላት ነገሩ በእጹ የነበረብኝ ክፍተት እንኳን እየሞላልኝ አይደለም። ስለዚህ እጥፍ እበላለሁ። መኝታ ቤት በር እንኳን ማለፍ የማይችልበት ደረጃ ላይ ደረሰ። በቀን በአጠቃላይ ስንት ካሎሪ ትመገባለህ? ለቀን? አዎ፣ ወደ 10000 ካሎሪ ገደማ። 3 ማክ ቺክን፣ የቢግ ማክ ኮምቦ፣ ኩኪዎች፣ 20 ቁራጭ ነጌትስ ከሶስ ጋር እና ትልቅ ድንች ጥብስ እበላ ነበር። ያንን ሁሉ ምግብ ከበላው በኋላ በየቀኑ በሆቴሉ የምታገኛቸው 3 ምግብ አይነቶች ነበሩ። ሆድህ የሙላት ስሜት አልተሰማው? እበላለሁ፣ ሆዴ ይሞላል፣ ነገር ግን አእምሮዬ ጥሩ ነው ቀጥል ይለኛል። በ9 ወራት ውስጥ ከአልጋ መነሳት አቅቶት ተኝቶ ቀረ። በዚያ ዓመት አልጋ ላይ ሆኜ 200 ፓውንድ ጨመርኩ። አልጋ ላይ ሆኜ የምግብ ሱሱ በጣም ከመክፋቱ የተነሳ ገንዘብ በሌለው ጊዜ ለመብላት ሲል ስልኩ ላይ ያሉ መተግበሪያዎችን ያታልል ነበረ። ነፃ ምግብ ለማግኘት እጨነቅ ነበረ። ለደንበኞች አገልግሎት ደውዬ ሹፌሩ ባለጌ ነው ብዬ ዋሻለሁ። በቦርሳዬ ላይ እንዲህ ያለ የሚጣበቅ ቡናማ ነገር አለ፣ መንካት አልፈልግም እላለሁ። ስለዚህ ተመሳሳዩን ትልቅ ምግብ በሌላ ሰው በኩል በድጋሚ ይልኩልኛል ወይም ገንዘቤን ይመልሱልኛል። እኔ ወደ ሌላ ሬስቶራንት እሄዳለሁ። ጠዋት ስትነሳ መጀመሪያ የምታስበው ነገር ምንድን ነው? ዛሬ ጠዋት ምን እበላለሁ? ዛሬ የዶክተር ቀጠሮ አለኝ። መድኃኒቴን በካሜራ ፊት መውሰድ እችላለሁ። በዚህ ቦርሳ ውስጥ ብዙ መድኃኒቶች አሉ። በአጥንቶቼ ላይ ክብደት ብቻ ነው ያለኝ። ጤንነቴ ግን በጣም ጥሩ ነው። በዚህ ቦርሳ ውስጥ ያሉት መድኃኒቶች ሁሉ በየቀኑ መውሰድ ይኖርበታል።
ካልጋዬ ስር ሽንት ቤት አለኝ። በየቀኑ ወይም በየሳምንቱ በተጠቀምኩ ቁጥር አጥበዋለሁ። የእንቅልፍ ሰዓቴ ለምሳሌ እኩለ ሌሊት ላይ ብተኛ እስከ ነገ ማታ 12 ሰዓት ድረስ አልነቃም። ሁልጊዜ አልጋ ላይ ስለሆንኩ ሰውነት መቼ እንቅልፍ እንደሚመጣውና እንደማይመጣው አታውቅም። እረፍት ትፈልጋለህ? ደህና ነኝ። አንተ የምትፈልገውን ማድረግ ትችላለህ። ከምንም በላይ ማድረግ የናፈቀ ነገር ምንድን ነው? ነፃነት ውብ ነገር ነው። ነፃ ካልሆንክ ህይወት መኖር ዋጋ የለውም። በግል ላመሰግንህ እፈልጋለሁ ታሪኬን እንዳካፍል ስለረዳኸኝ። ዛሬ በማካለን እንደ አካባቢው ሰው ተመገብኩኝ። በ9 ሰዓት ውስጥ ብቻ 9825 ካሎሪ ተመገብኩኝ። ለአንድ ወር በየቀኑ እንዲህ ብመገብ እንቅስቃሴ ባልጨምር ወደ 40 ፓውንድ 18 ኪሎ ገደማ እጨምራለሁ። በማካለን ያለው የውፍረት ችግር ስለ ምግብ ብቻ አይደለም፣ ስለ ባህል፣ ስለ ኢኮኖሚ እና በእርግጥም ስለ ከተማ ፕላን ጭምር ነው። ሚኪያስ ነበርኩኝ። በቀጣይ ቁም ነገር ያዘሉና አዝናኝ ቪዲዮዎችን ይዤላችሁ እመጣለሁኝ። ሰብስክራይብ እና ኮሜንት ማድረጋችሁን እንዳትረሱ። ቪዲዮአችን ይህን ይመስል ነበረ። እንደተፍታታችሁ ተስፋ አደርጋለሁኝ። በቀጣይ ቪዲዮ ምን መስራት እንዳለብኝ ምናምን ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።